ሰላም እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የሰባተኛ ክፍል ጀነራል ሳይንስ ዩኒት 2 እና ዩኒት 3 ሪቪው ኩዌሽን ነው። የመጀመሪያው ትሩ ፎልስ ነው። አንደኛ a particle of matter are always in motion ይላል። የማተር ወይም ደግሞ የቁስ አካል ፓርቲክሎች ማለት የቁስ አካልን የሰሩት ትንንሽዬ ጥቃቅን አካላት ናቸው አይደል? እነሱ ሁልጊዜ እንቅስቃሴ ላይ ናቸው ነው የሚለው። ይሄ ትሩ ነው። ከዚህ በፊትም ስንማር ነግራችኋለሁ። ሁለተኛ there is space between particles of matter በእነዚህ ፓርቲክሎች መካከል ስፔስ ወይም ደግሞ ክፍት ቦታ አለ ነው የሚለው። ይሄም ትሩ ነው። ሶስተኛ there are no attractive force between particles of matter በእነዚህ particles of matter መካከል ምንም የሚያሳስባቸው ኃይል የለም ነው የሚለው። ነገር ግን እነሱን አሳስበው አንድ ላይ የሚያደርግ ፎርስ አለ፣ attractive force ይባላል። ስለዚህ ይህ ፎልስ ማለት ነው። አራተኛ a chemical change is a change results in the composition of a substance ይላል። ኬሚካል ቼንጅ የሚባለው ለውጥ ነው። ከምንድን የሚገኝ ነው ማለት ነው? ከኮምፖዚሽን ነው ደግሞ ከሳብስታንሶቹ ስሪት የሚገኝ ነው የሚለው። ይሄ ትሩ ነው። አምስተኛ heterogeneous mixture contains only one phase heterogeneous mixture አንድ አይነት ፌዝ ብቻ ነው ያለው፣ ምንም መለያየት አይችልም። ወይም ደግሞ በአይናችን ወይም በማይክሮስኮፕ ፌዙን መለየት አንችልም ነው የሚለው። ፎልስ ነው። ሆሞጂነስ ነው አንድ አይነት ፌዝ ያለው እንጂ heterogeneous ሁለትና ከዛ በላይ የሆነ ፌዝ ነው ያለው። ስለዚህ ፎልስ ማለት ነው። ስድስተኛ ኤሌመንትስ አር ታይፕ ኦፍ ሰብስታንስ ኤሌመንት የሰብስታንስ አይነት ናቸው ነው የሚለው። ኮምፖዝድ ኦፍ ቱ ኦር ሞር ታይፕስ ኦፍ አተም ሁለትና ከዛ በላይ ከሆኑ የአተም አይነቶች የተሰሩ ናቸው ነው የሚለው። ፎልስ ነው። ኤሌመንቶቹ የተሰሩት ከአንድ አይነት አተም ብቻ ነው። ስለዚህ ፎልስ ይሆናል ማለት ነው። ሰባተኛ ቱ ዲፍረንት ሰብስታንስ ካን ሃቭ ሲሚላር ፊዚካል ፕሮፐርቲ ሁለት የተለያዩ ሰብስታንሶች ተመሳሳይ የሆነ ፊዚካል ፕሮፐርቲ ሊኖራቸው ይችላል ነው የሚለው። ይሄ ትሩ ነው። ሊኖራቸው ይችላል። ለምሳሌ ፊዚካል ፕሮፐርቲ ሲባል ቦይሊንግ ፖይንት ሊሆን ይችላል፣ ወይም ደግሞ ሜልቲንግ ፖይንት ሊሆን ይችላል። ሜልቲንግ እና ቦይሊንግ ፖይንታቸው እኩል የሆነ ሰብስታንሶች ሊኖሩ ይችላሉ፣ ግን በሌላ ፕሮፐርቲ የሚለያዩ ማለት ነው። ስምንተኛ ኮምፓውንድስ ካን ቢ ሰፓሬት ቱ ዜር ኮምፖነንት ባይ ፊዚካል ፕሮሰስ ኮምፓውንዶቹ ኮምፓውንድ ማለት ሁለትና ከዛ በላይ የሆኑ ኤሌመንቶች የሚሰሩት ሰብስታንስ ነው አይደለ? እሱ በመለያየት ሰፓሬት መደረግ ይችላል ነው የሚለው። በፊዚካል ፕሮሰስ ወደ ነበረበት ኮምፖነንት መመለስ ይችላል ነው የሚለው። ይህ ፎልስ ነው። በፊዚካል ሳይሆን በኬሚካል ፕሮሰስ ነው መመለስ የሚችለው። ዘጠነኛ the property of substance that can be observed without altering its identity are ፊዚካል ፕሮፐርቲ ዊዛውት አልተሪንግ አይደንቲቲ አይነቱን ወይም ደግሞ የራሱን አይነት ሳይቀይር የሚያሳየን ፕሮፐርቲ ፊዚካል ፕሮፐርቲ ይባላል ነው የሚለው። ይህ ትሩ ነው። አይደንቲቲውን ሳይቀይር ከሆነ ፊዚካል ነው። አይደንቲቲውን ከቀየረ ማንነቱን ከቀየረ ደግሞ ኬሚካል ይሆናል ማለት ነው። አስረኛ the ability of iron to conduct electricity is chemical property of iron ይላል። ይህ ፎልስ ነው። ኮንዳክት ኤሌክትሪሲቲ ምንድነው? ፊዚካል ፕሮፐርቲ ነው። ስለዚህ ይህ ፎልስ ይሆናል ማለት ነው። 11ኛ the temperature at which solid melts is the same as the temperature at which liquid solidifies ይሄ ትሩ ነው። ሶሊዱ ወይም ደግሞ ጠጣሩ ወደ ሜልት ወይም ደግሞ የሚቀልጥበት ቴምፕሬቸር እና ሊኩዊድ ደግሞ ሶሊድ ወደ ሶሊድነት የሚቀየርበት ቴምፕሬቸር እኩል ነው ነው የሚለው። ለምሳሌ ውሃን ብንወስድ ውሃ ጠጣር የሆነ ውሃ ወይም ደግሞ ሶሊድ የሆነ ውሃ ወደ ሜልት ወይም ደግሞ ወደ ሊኩዊድ ለመቀየር 0 ዲግሪ ሴንቲግሬድ መሆን አለበት አይደለም? ስለዚህ 0 ዲግሪ ሴንቲግሬድ ላይ ወደ ሊኩዊድነት ይቀየራል ማለት ነው። እና ደግሞ ይህን ሊኩዊድን ውሃ ደግሞ ወደ ሶሊድ ለመቀየር አሁንም 0 ዲግሪ ሴንቲግሬድ ከሆነ በኋላ ነው መቀየር የምንችለው ማለት ነው ወደ ታች። ነገር ግን ሶሊድ ለማድረግ ኔጌቲቭ ይሆናል፣ ሊኩዊድ ለማድረግ ደግሞ ፖዘቲቭ ይሆናል። ስለዚህ ይህ ትሩ ነው ማለት ነው። 12ኛ ፊዚካል ፕሮፐርቲስ ካን ቢ ዩዝድ አስ ኤ ቤዚስ ፎር አይደንቲፋይንግ ሰብስታንስ ፊዚካል ፕሮፐርቲ ሰብስታንሶችን አይነት ለመለየት ያገለግላል ነው የሚለው። ይሄ ትሩ ነው። 13ኛ ሶሊድ ኤንድ ሊኩዊድ አር ኢዚሊ ኮምፕረሲብል ሶሊድ እና ሊኩዊድ በቀላሉ መጨበጥ ወይም ደግሞ ኮምፕረስ ማድረግ እንችላለን የሚለው ፎልስ ነው። ኢዚሊ ኮምፕረሲብል የሆኑት ማነው? ጋዝ ነው ማለት ነው። ቀጣይ ምርጫ ነው። 14ኛ which of the following is chemical change ከነዚህ ከተሰጡት ኬሚካል ቼንጅ የሆነው የት ነው የሚለው። ኤ ሜልቲንግ ኦፍ አይስ በረዶን ማቅለጥ፣ ይሄ ፊዚካል ቼንጅ ነው፣ ኬሚካል ቼንጅ አይደለም። ቢ ደግሞ ዲዞልቪንግ ኦፍ ሳልት ኢን ዋተር ጨውን በውሃ ማሟሟት፣ ይህም ፊዚካል ቼንጅ ነው። ሲ በርኒንግ ኦፍ ቻርኮል ቻርኮልን ስናቃጥለው፣ ይሄ ኬሚካል ቼንጅ ነው። ዲ ፓውደሪንግ ኦፍ ቾክን ማልቀቅ ማለት ነው። ይሄ እነዚህ ሶስቱ ኤ ቢ እና ዲ ምንድነው ወደ ነበሩበት መመለስ እንችላለን በቀላሉ። በርኒንግ ኦፍ ቻርኮል ወይም ደግሞ ያቃጠልነውን ከሰል ግን እንደገና ወደ
ከሰልነት መቀየር ስለማንችል ወደ ሌላ አዲስ ሳብስታንስ ስለመቀየር ይህ ኬሚካል ይባላል ማለት ነው። ስለዚህ መልሳችን ሲ ይሆናል። 15ኛ which one of the following is homogeneous mixture? homogeneous mixture ማለት በማይክሮስኮፕም በአይናችንም መለየት የማንችል ማለት ነው። ፌዙን መለየት የማንችል ማለት ነው። ሚክስቸር ሆኖ ግን እያንዳንዱ መለየት የማንችል ማለት ነው። ኤ ብለድ ሄትሮጂነስ ነው። በማይክሮስኮፕ መለየት እንችላለን። የውሃ ፓርት አለው፣ የብለድ ፓርት አለው። ቢ ደግሞ ክሊን ኤር ንጹህ አየርን በማይክሮስኮፕም ሆነ በአይናችን ይሄ ናይትሮጅን ነው፣ ይሄ ደግሞ ኦክሲጅን ነው፣ ይሄን ካርቦን ዳይኦክሳይድ ነው ብለን መለየት ስለማንችል ሆሞጂነስ የሆነው ማን ነው? ክሊን ኤር ይሆናል ማለት ነው። ሲ ሚልክ ሄትሮጂነስ ነው። መዲ ዋተር ወይም ደግሞ ጭቃማ ውሃ ይሄም ሄትሮጂነስ ነው፣ መለየት እንችላለን ማለት ነው። 16ኛ which one of the following is pure substance? ፒውር ሳብስታንስ የሆነው ወይም ደግሞ ከአንድ አተም ብቻ የተሰራ ማለት ነው ፒውር ሳብስታንስ የሚባለው። ኤሌመንት ወይም ኮምፓውንድ የሆነው ማለት ነው። ፒውር ሳብስታንስ ኤሌመንት ወይም ኮምፓውንድ ነው። ስለዚህ ከነዚህ ውስጥ ኤ ቲ ይላል፣ ቲ አይደለም። ቢ ኦክሲጅን፣ ሲ ታፕ ዋተር፣ ዲ ሚልክ ይላል። ከነዚህ ውስጥ ፒውር ሳብስታንስ የሆነው ኦክሲጅን ነው ማለት ነው። ሌሎቹ ፒውር ሳብስታንስ አይደሉም፣ ሚክስቸር ናቸው። ለምሳሌ ታፕ ዋተር፣ ውሃ፣ ሚልክ ወይም ደግሞ ወተት፣ ሻይ ምናምን እነዚህ የሆነ ነገር ከሌላ ነገር ጋር የተቀላቀለበት ሚክስቸር ናቸው ማለት ነው። 17ኛ which of the following is compound? ኮምፓውንድ የሆነው የት ነው የሚለው። ኮምፓውንድ የሆነው ደግሞ ፒውር ሳብስታንስ ሆኖ ግን ያነ ፒውር ሳብስታንስ የራሱ የሆነ ፎርሙላ ያለው ነው። ስለዚህ ከነዚህ ውስጥ ሻይ፣ አፈር፣ ሚልክ እነዚህ ኮምፓውንድ አይደሉም። ሱገር ኮምፓውንድ ነው ማለት ነው። ፎርሙላው C6H12O6 ነው የሱገር ፎርሙላ ማለት ነው። ስለዚህ ይህ ኮምፓውንድ ይባላል ማለት ነው። 18ኛ which one of the following does not involve a change of state? የስቴት ቼንጅ ያልሆነው የቱ ነው የሚለው። ቼንጅ ኦፍ ስቴት ማለት ከሶሊድ ወደ ሊኩዊድ፣ ከሊኩዊድ ወደ ጋዝ፣ ከጋዝ ወደ ሶሊድ እነዚህ የሚቀየርባቸው መንገዶች ማለት ነው። ከነሱ ውስጥ ያልሆነው ኤ ፍሪዚንግ ማቀዝቀዝ ወይም ደግሞ ወደ ጠጣርነት መቀየር ነው ፍሪዚንግ። ስለዚህ ይሄ አንዱ የቼንጅ ኦፍ ስቴት አይነት ነው። ሁለተኛ ደግሞ ሜልቲንግ፣ ይሄ ማቅለጥ ነው። ይሄም የቼንጅ ኦፍ ስቴት አይነት ነው። ሲ ኤክስፓንሽን ወይም ደግሞ ማስፋፋት፣ ይሄ ከቼንጅ ኦፍ ስቴት ጋር ምንም የሚያገናኘው ነገር የለም። ስለዚህ መልሳችን ሲ ነው ማለት ነው። ዲ ደግሞ ኢቫፖሬሽን፣ ይሄ ማጥናት ነው። ሊኩዊድን ወደ ጋዝ የመቀየር ሂደት ነው ኢቫፖሬሽን የሚባለው። ስለዚህ ከእነዚህ ውስጥ ቼንጅ ኦፍ ስቴት ያልሆነው ኤክስፓንሽን ወይም ማስፋፋት የሚል ቃል ይሆናል ማለት ነው። 19ኛ which one of the following process does not help in separation of mixture? ከዚህ ከተሰጡን ደግሞ ሚክስቸሮችን ለመለያየት የማያግዘን ነው የሚለው የቱ ነው ይላል። ኤ ፊልትሬሽን አንዱ የሰፓሬሽን መንገድ ወይም ደግሞ ሜትድ ነው፣ ማጥለል ማለት ነው። ቢ ዲስቲሌሽን አንዱ የሰፓሬሽን ሜትድ ነው። ሲ ሲቪንግ ደግሞ በወንፊት ማለያየት ማለት ነው። ይሄም አንዱ የሰፓሬሽን አይነት ነው። ዲ ነን ይላል። መልሳችን ዲ ነው የሚሆነው ማለት ነው። 20ኛ the apparatus used to separate two immiscible liquid is እንግዲህ ሁለት ኢሚሲብል የሆኑ ሊኩዊዶችን ለመለየት የሚያግዘን አፓራተስ ማነው? ሰፓራቶሪ ፓናል ነው የሚባለው። ስለዚህ መልሳችን ኤ ማለት ነው። ኖታችሁ ላይ የመለሳችሁ ማየት ትችላላችሁ። 21ኛ the two process that takes place during distillation are በዲስቲሌሽን ጊዜ የሚካሄዱት ሁለት ፕሮሰሶች ማን ናቸው ነው የሚለው። ኤ filtration followed by evaporation, B evaporation followed by condensation, C condensation followed by evaporation, D filtration followed by condensation ይላል። ስለዚህ ከነዚህ ውስጥ ሁለቱ ፕሮሰሶች ምንድናቸው? ኢቫፖሬሽን፣ ከዛ በኋላ ደግሞ ከኢቫፖሬሽን በኋላ ምን አለ? ኮንደንሴሽን ይመጣል ማለት ነው። መጀመሪያ እናተነዋለን፣ ከዛ ኮንደንስ እናደርገዋለን። ስለዚህ እነዚህ ሁለቱ ናቸው። 22ኛ the process of settling of suspended particle in a mixture is known as blank. suspended የሆኑ ፓርቲክሎችን ሰትል የምናደርግበት መንገድ ወይም ደግሞ የምናሰክንበት መንገድ ምን ይባላል? ሲ ሴድሜንቴሽን ነው የሚባለው። ሰትል የምናደርግበት ወይም ደግሞ የምናሰክንበት መንገድ ማለት ነው። 23ኛ which of the following substance cannot be further decomposed by ordinary chemical means? በቀላሉ ኬሚካል ሚንስ መፈራረስ የማይችለው ከተሰጡን አንደኛው ውሃ፣ ሁለተኛ ወርቅ፣ ሶስተኛ ደግሞ ስኳርና ጨው ነው ይላል። ከነዚህ ውስጥ በቀላሉ መፈራረስ የማይችለው ማን ነው? ጎልድ ወይም ደግሞ ወርቅ ነው። ሌሎቹ በውሃና በተለያየ ነገር መፈራረስ ይችላሉ ማለት ነው። ይህን አሁን በእሳት ማፈራረስ እንችላለን። ስለዚህ መልሳችን ጎልድ ይሆናል ማለት ነው። ኢንስትራክሽን 3 ደግሞ ፊል ዘ ብላንክ ስፔስ የሚለው ነው። ከ24ኛ እስከ 29ኛ ያለው ዳሽ ሙላውን ነው የምንሞላ። 24ኛ ኤኒቲንግ ዛት ሃዝ ማስ ኤንድ ኦኩፓይ ስፔስ ኢዝ ማንኛውም ነገር
መጠነ ቁስ ያለውና ቦታ የሚይዝ ከሆነ ምን ይባላል? ማተር ይባላል ማለት ነው። 25ኛ a method used to separate solid from liquid using a filter paper is ሶሊድን ወይም ደግሞ ጠጣርን ከፈሳሽ የምንለያይበት ወይም ሰፓሬት የምናደርግበት ዘዴ ምን ይባላል? ፊልትሬሽን ይባላል። ምንም በመጠቀም ከሆነ ፊልተር ፔፐርን በመጠቀም ከሆነ ማጥለል ይባላል ማለት ነው ፊልትሬሽን። 26ኛ a mixture that has uniform composition of pure substance is ዩኒፎርም ኮምፖዚሽን ያለው ሆኖ ሚክስቸር ከሆነ ምን ይባላል? ሆሞጂነስ ሚክስቸር ወይም ደግሞ ሶሉሽን ይባላል። ሄትሮጂነስ ከሆነ ዩኒፎርም ሳይሆን ሁለትና ከዛ በላይ የሆኑ ፌዞች ያሉት ነው የሚሆነው። ሆሞጂነስ ከሆነ ደግሞ ዩኒፎርም ኮምፖዚሽን ይኖረዋል ማለት ነው። 27ኛ ኤሌመንትስ that have high conductivity of heat and electricity are ሂት ሙቀትና ኤሌክትሪሲቲ ማስተላለፍ የሚችሉ ከፍተኛ የሆነ ማስተላለፍ ኃይል ያላቸው ማናቸው? ሜታል ወይም ደግሞ ብረቶች ናቸው። ብረት አስተነ የሚባሉት ማለት ነው። 28ኛ the process of close packing of particle by applying external force is known as እንግዲህ ፓርቲክሎቹን ክሎዝ ፓክ ወይም ደግሞ አንድ ላይ ጥርቅ አጠራቅመን እና ላያቸው ላይ ፎርስ በመጫን ነው የሚለው። ፎርስን አፕላይ በማድረግ የምናደርገው ፕሮሰስ ምን ይባላል? ኮምፕሬሽን ይባላል። ወይም ደግሞ መጫን መጨመቅ ማለት ነው። ኮምፕሬሽን ይባላል። 29ኛ the process by which particles separate out from the region of high concentration to a region of lower concentration is known as እንግዲህ ፓርቲክሎች ከከፍተኛ ኮንሰንትሬሽን ወደ ዝቅተኛ ኮንሰንትሬሽን የሚሄዱበት ሞቭመንት ፕሮሰስ ምን ይባላል? ዲፊውዥን ይባላል። እንግዲህ ባለፈውም እንዳየነው። አራተኛው ኢንስትራክሽን ጊቭ ብሪፍ ኤክስፕላኔሽን ፎር ዘ ፎሎዊንግ ኩዌስችን ነው። ኤክስፕላኔሽን ነው የምንሰጠው ለእያንዳንዶቹ ጥያቄዎች። 30 እስከ 35ኛ ጥያቄ ነው። 30ኛ ፊዚካል ኤንድ ኬሚካል ቼንጅ አር ዘ ቱ ታይፕ ኦፍ ቼንጅስ። ፊዚካል እና ኬሚካል ቼንጅ ሁለት የለውጥ አይነቶች ናቸው። ፊዚካል እና ኬሚካል ለውጥ የሚባሉት ኢን ማተር ምን ላይ? ማተር ወይም ደግሞ ቁስ አካል ላይ። ዋት ኢዝ ዜር ዲፍረንስ ኢን ተርምስ ኦፍ ኢነርጂ ቼንጅ ኤንድ ሪቨርሲቢሊቲ ኦፍ ዘ ቼንጅ ይላል። የነዚህ የፊዚካል እና የኬሚካል ቼንጅ በኢነርጂ ቼንጅ እና በሪቨርሲቢሊቲ በኩል ስናያቸው ልዩነታቸው ምንድነው ነው የሚለው። አንሰር ስናይ ፊዚካል ቼንጅ ከሆነ ሊትል ኢነርጂ ቼንጅ አለው ወይም ደግሞ ዝቅተኛ የሆነ የኢነርጂ ለውጥ አለው። ኤንድ ዩዥዋሊ ሪቨርሲብል እና ፊዚካል ከሆነ ወደ ነበረበት መመለስ ይችላል ማለት ነው በቀላሉ። ኬሚካል ቼንጅ ሲሆን ላርጅ ኢነርጂ ቼንጅ ነው፣ ከፍተኛ የሆነ የኢነርጂ ለውጥ አለው። ኤንድ ዩዥዋሊ ኢሪቨርሲብል እና ደግሞ አብዛኛውን ጊዜ ወደ ነበረበት ወይም ደግሞ ወደ ቀደመ ሳብስታንሱ አይመለስም፣ ኢሪቨርሲብል ነው ማለት ነው። ስለዚህ በሪቨርሲቢሊቲ አንጻር ስናየው ፊዚካል ቼንጅ ሪቨርሲብል ነው፣ ኬሚካል ቼንጅ ደግሞ ኢሪቨርሲብል ወይም ደግሞ ወደ ነበረበት ወደ መጀመሪያው ሳብስታንስ መመለስ አይችልም ማለት ነው። 31ኛ ዲስክራይብ ዘ ፕሮፐርቲ ኦፍ ማተር ኢን ተርምስ ኦፍ ፓርቲክል ቲዎሪ። የማተርን ፕሮፐርቲ በፓርቲክል ቲዎሪ ዲስክራይብ አድርጉ ነው የሚለው። ማተር ኢዝ ሜድ አፕ ኦፍ ቲኒ ፓርቲክል። ማተር የሚባለው እንግዲህ ከትንንሽ ፓርቲክሎች ወይም ደግሞ ከትንሽ ቁስ አካሎች የተሰራ ነው። they are in constant motion። እነዚህ ፓርቲክሎች ደግሞ ኮንስታንት የሆነ ቋሚ የሆነ እንቅስቃሴ ያላቸው። and there are space between them እና ደግሞ በእነሱ መካከል ምን አለ? ስፔስ አለ ማለት ነው። ስለዚህ ፓርቲክሎቹ መንቀሳቀስ ይችላሉ በኮንስታንት ሞሽን ወይም ደግሞ ቋሚ በሆነ የራሳቸው የሆነ ሞሽን መንቀሳቀስ ይችላሉ እና ደግሞ በመካከላቸው ስፔስ ወይም ደግሞ ክፍት ቦታ አለ ማለት ነው። 32ኛ explain why some substances are solid, some are liquid and some of them are gases based on the particle theory of matter። የተወሰኑ ሰብስታንሶች ጠጣር ናቸው፣ የተወሰኑት ደግሞ ሊኩዊድ ወይም ደግሞ ፈሳሽ ናቸው እና ደግሞ ሌሎቹ ጋዝ ናቸው። ለምንድን ነው እንደዚህ የሆኑት? እና ደግሞ ከፓርቲክል ቲዎሪ ጋር አያይዛችሁ ኤክስፕሌን አድርጉ ነው የሚለው። መልስ ስናይ ቢካዝ ፓርቲክልስ ሃቭ ዲፍረንት ስፔሲንግ። ፓርቲክሎቹ እንግዲህ በመካከላቸው ስፔስ አለ ብለን አይደለ? ነገር ግን ይሄ ስፔስ ወይ ደግሞ ክፍት ቦታው ይለያያል ከፓርቲክል ፓርቲክል ማለት ነው። ኤንድ አትራክሽን ኢን ሶሊድ ሊኩዊድ ኤንድ ጋዝ እና ከሶሊድ ሲሆን ሊኩዊድ ላይ ሲሆንና ጋዝ ላይ ሲሆን ፓርቲክሎቹ በመካከላቸው ያለው ስፔስ ስለሚለያይ ነው ማለት ነው። ጋዝ ከሆነ በጣም ሰፊ ነው፣ በጣም ስፔስ አላቸው፣ በመካከላቸው በጣም ብዙ ክፍተት አለ። ሶሊድ ሲሆን ደግሞ በጣም የተቀራረቡ ስለሆኑ ማለት ነው። ስለዚህ በስፔስ ምክንያት ነው ኢን ተርምስ ኦፍ ፓርቲክል ቲዎሪ ስናየው ማለት ነው። 33ኛ ዱሪንግ ዲስቲሌሽን ፕሮሰስ፣ በዲስቲሌሽን ጊዜ ዋን ሊኩዊድ ዲስቲሌትስ አውት ፈርስት ቢፎር ዘ አዘር። አንዱ ሊኩዊድ ከሌላኛው ሊኩዊድ በፊት ዲስቲሌት ይደረጋል ነው የሚለው። ዲስቲሌሽን እንግዲህ ሁለት ሊኩዊዶችን የምንለያይበት መንገድ ነው እና አንደኛው ከሌላኛው ቀድሞ ነው ዲስቲሌት የሚደረገው ነው የሚለው።
ዋይ ዳዝ ኢት ሃፕን እና ለምን አንደኛው ቀደመ፣ እንዴት ለምን ተፈጠረ ይሄ ነው የሚለው ቢካዝ ሊኩዊድስ ሃቭ ዲፍረንት ቦይሊንግ ፖይንት ምን ስላላቸው ነው ሊኩዊዶቹ የሚፈሉት ወይም ደግሞ ነጥበ ፍሌታቸው የተለያየ ስለሆነ ነው። ነጥበ ፍሌቱ ዝቅተኛ የሆነው ቶሎ ፈልቶ ያልቃል፣ ከዛ በኋላ ያንኛው ይቀርልናል ማለት ነው። ስለዚህ የተለያየ ነጥበ ፍሌት ስላላቸው ነው። 34ኛ ኤክስፕሌን ዲፊዥን ኤንድ ኮምፕሬሽን ኢን ተርምስ ኦፍ ዘ ፓርቲክል ቲዮሪ። ዲፊዥን እና ኮምፕሬሽን በፓርቲክል ቲዮሪ ኢን ተርምስ ኦፍ ፓርቲክል ቲዮሪ ኤክስፕሌን አድርጓቸው ነው የሚለው። እንግዲህ ዲፊዥን ስንል ፓርቲክልስ ስፕሪድ ፍሮም ሃይ ቱ ሎው ኮንሰንትሬሽን። ዲፊዥን ከሆነ ፓርቲክሎቹ ከከፍተኛ ኮንሰንትሬሽን ወደ ዝቅተኛ ኮንሰንትሬሽን ይሄዳሉ ወይም ደግሞ ስፕሪድ ይስፋፋሉ ወይም ይንቀሳቀሳሉ ነው። ኮምፕሬሽን ሲሆን ደግሞ ኮምፕሬሽን ማለት የሆነ ጭብጥ ስናደርገው እሱ ነው አይደለ ኮምፕሬሽን የሚባለው። ፓርቲክልስ አር ፎርስድ ክሎዘር ቱጌዘር። ፓርቲክሎቹ አንድ ላይ ተጨማምጠው ወይም ደግሞ ተጨማምቀው የሚቀመጡበት ፕሮሰስ ነው ኮምፕሬሽን የሚባለው ማለት ነው። 35ኛ ዋይ ዳዝ ጋዞስ ሳብስታንስስ ሃቭ ኢንዴፊኒት ሼፕ ኤንድ ኢንዴፊኒት ቮሊዩም። ጋዞቹ ኢንዴፊኒት ሼፕ ወይም ደግሞ የራሳቸው የሆነ ሼፕ የሌላቸው እና የራሳቸው የሆነ ቮሊዩም የሌላቸው ለምንድን ነው የሚለው ጊቭ ዩር ኤክስፕሌን ቤዝድ ኦን ዘ ፓርቲክል ቲዮሪ ኦፍ ማተር። ይህንም በፓርቲክል ቲዮሪ ኦፍ ማተር መሰረት መልሳቸውን ስሩ ነው የሚለው። እንግዲህ መልስ ስናይ ጋዝ ፓርቲክልስ አር ፋር አፓርት ኤንድ ፍሪሊ። ጋዞቹ ፓርቲክሎቹ ፋር ወይም ደግሞ የተራራቁ ናቸው እና ደግሞ በነፃነት ራሳቸውን ችለው በራሳቸው ነው የሚኖሩ እንጂ ከሌላ ጋር እየተጨማመቁ ምናምን አይደሉም። ሶ they have no fixed shape or volume። ስለዚህ እነዚህ ፊክስድ የሆነ ቋሚ የሆነ ሼፕን ቮሊዩምን የላቸውም ማለት ነው። በዚህ ምክንያት ዩኒት 3 ሪቪው ኩዌስችን የመጀመሪያው ትሩ ፎልስ Elements are the simplest substance which cannot be broken into smallest substance by ordinary reaction ይላል። ኤሌመንቶች ሲምፕለስት ሳብስታንስ ናቸው እና ደግሞ በራሳቸው ጊዜ ወይም በኦርዲናሪ ሪያክሽን ብሮክ የማይደረጉ ናቸው ነው የሚለው። ይሄ ትሩ ነው። ሁለተኛ two elements can have the same chemical symbol። ሁለት ኤሌመንቶች አንድ አይነት ኬሚካል ሲምቦል ሊኖራቸው ይችላል ነው የሚለው። ይህ ፎልስ ነው። አንድ አይነት ኬሚካል ሲምቦል ሊኖራቸው አይችልም ሁለት ኤሌመንቶች። ሶስተኛ ፖሊአቶሚክ አዮንስ ካን ኤግዚስት ኢን ኔቸር ባይ ዘምሰልቭስ። አዮን የሚባሉት ኔጌቲቭ ወይም ደግሞ ፖዚቲቭ ያላቸው ማለት ነው። ፖሊአቶሚክ አዮኖች እነሱ በተፈጥሮ ራሳቸውን ችለው መኖር ይችላሉ ነው የሚለው። ይህ ፎልስ ነው። ራሳቸውን ችለው ሳይሆን ከሌላ ሰብስታንስ ጋር አንድ ላይ ተጣምረው ኮምፓውንድ ሰርተው ነው መኖር የሚችሉት። አራተኛ አተምስ ኦፍ ኤሌመንት አር ኔዘር ክሬትድ ኖር ዲስትሮይድ ዱሪንግ ኬሚካል ሪያክሽን። አተሞቹ የኤሌመንት አተሞች በኬሚካል ሪያክሽን ጊዜ አይፈጠሩምም አይጠፉምም ነው የሚለው። ስለዚህ ይሄ ትሩ ነው። አራተኛ ትሩ ነው ማለት ነው። አምስተኛ F2 and 2F have the same meaning። እነዚህ ሁለት ሲምቦሎች ተመሳሳይ ሚኒንግ አላቸው ይላል። ፎልስ ነው። ምክንያቱም F2 ስንል ይሄ ሰብስክሪፕት ነው። 2F ስንል ደግሞ ሁለት ምንድን ናት ኮፊሽንት ናት አይደለ? ሰብስክሪፕት እና ኮፊሽንት ደግሞ የተለያየ ቫልዩ ወይም ደግሞ የተለያየ ሚኒንግ አላቸው። ስለዚህ ይህ ፎልስ ይሆናል ማለት ነው። ስድስተኛ a compound contain two or more types elements that are chemically combined together። ኮምፓውንድ የሚባለው ሁለት እና ከዛ በላይ የሆኑ የኤሌመንት አይነቶችን የያዘ ሲሆን እነዚህ ኤሌመንቶች ደግሞ በአንድ ላይ ኬሚካሊ ነው ቱጌዘር የተደረጉት። ስለዚህ ይህ ትሩ ነው ማለት ነው። ስድስተኛ። ሰባተኛ ኬሚካል ኢኩዌዥን መስት ኦቤይ ዘ ላው ኦፍ ኮንሰርቬሽን ኦፍ ማስ። ኬሚካል ኢኩዌዥን እንግዲህ ላው ኦፍ ኮንሰርቬሽን ኦፍ ማስን ማክበር አለበት። ይሄ ትሩ ነው። ስምንተኛ ኢን ኬሚካል ኢኩዌዥን ሪያክታንትስ አር ሪትን ኦን ዘ ሌፍት። ኬሚካል ኢኩዌዥን ጊዜ ሪያክታንቶቹ በግራ በኩል ነው የሚጻፉት። ዋይል ፕሮዳክትስ ኦን ዘ ራይት ኦፍ ዘ አሮ። ከአሮ በቀኝ በኩል ነው የሚጻፉት ይላል። ይሄ ትሩ ነው። ዘጠነኛ ኬሚካል ሪያክሽን ዱ ኖት ኢንቮልቭ ቼንጅ ኢን ፕሮፐርቲስ ኦፍ ሰብስታንስ። በኬሚካል ሪያክሽን ጊዜ የሰብስታንሶቹ ፕሮፐርቲ አይቀየርም ነው የሚለው። ፎልስ ነው። ቼንጅ ፕሮፐርቲ ይኖራል ማለት ነው። የሰብስታንሱ ፕሮፐርቲ ወይም ባህሪ ይቀየራል በኬሚካል ሪያክሽን ጊዜ። አስረኛ ኳሊታቲቭ ሚኒንግ ኦፍ ኬሚካል ፎርሙላስ ሪፈር ቱ ዘ ነምበር ኦፍ አተምስ ፕሬዘንት ኢን ዘ ኮምፓውንድ ይላል። ኳሊታቲቭ ከሆነ ነምበር ሳይሆን ምንድነው ካይንድ ወይም ደግሞ ምን አይነት ሰብስታንስ ነው ያለ የሚለው ነው እንጂ ነምበር ኦፍ አተም አይደለም። ስለዚህ ይህ ፎልስ ይሆናል ማለት ነው። ኳሊታቲቭ ካይንዱን ወይም ደግሞ አይነቱ ነው። ኳንቲታቲቭ ሲሆን ነው ነምበርን የሚያሳየን ማለት ነው። ይህ ደግሞ ምርጫ ነው። ዘ ኬሚካል ሲምቦል ፎር ሶዲየም ኢዝ የሶዲየም ኬሚካል ሲምቦል Na ነው ናት ማለት ነው። 12ኛ which of the following is correct name of CaBr2። የCaBr2 ትክክለኛ ስሟ ማናት የሚለው ምንድናት? ካልሽየም ብሮማይድ ነው የምትባለው። ይሄ አንድ
ሜታል እና አንድ ነን ሜታል ስላለው ሜታሉን በስሙ ጠርተን ነን ሜታሉን ደግሞ አይዲኢ ሰፊክስ እንጨምርበታለን ብለናል አይደል? ስለዚህ ሲኤ ማለት ካልሽየም ነው፣ ብሮማይድ እንላለን ማለት ነው አይዲኢ ስንጨምርበት። 13ኛ አልሙኒየም ሃዝ ቫላንስ ነምበር ኦፍ 3 አልሙኒየም 3 ቫላንስ ነምበር አለው ኤንድ ሰልፈር ሃቭ ቫላንስ ነምበር ኦፍ 2 ሰልፈር ደግሞ 2 ቫላንስ ነምበር አለው ነው የሚለው። ስለዚህ ዋት ኢዝ ዘ ኬሚካል ፎርሙላ ፎር አልሙኒየም ሰልፋይድ። ስለዚህ የአልሙኒየም ሰልፋይድ ኬሚካል ፎርሙላው ስንት ነው ነው የሚለው። ቫላንስ ነምበር ከተሰጣችሁ እንዴት ነው የምትጽፉት? ኤኤል እዛ ኤስ ብላችሁ ቫላንስ ነምበር 3 ነው የተባለ አይደል? ይሄ 3 ነው፣ ይሄ ደግሞ 2 ተብላችኋል። ስለዚህ እንደዚህ ቫላንስ ነምበር ከላይ ከጭንቅላታችሁ ላይ ከጻፋችሁ በኋላ ክሪስ ክሮስ ወደ ታች ማውረድ ነው። ወደ ታች እችንም ወደ ታች ታድርጉ ኤኤል2 ኤስ3 ይሆንልናል ማለት ነው። ስለዚህ ኤኤል2 ኤስ3 የያዘልን ምርጫ ደግሞ ማን ነው? ዲ ነው ማለት ነው። ስለዚህ አንሰር ዲ ይሆንልናል። 14ኛ ዘ ኔም ኦፍ NO2 ኢዝ የNO2 ስሙ ምን ይባላል? ኤን ማለት ናይትሮጅን ነው። ኦቱ ደግሞ 2 ኦክሲጅን ስላለው 2 ነን ሜታሎች ከሆኑ ዳይትራይ ምናምን የሚል ነገር እንጠቀማለን። ሜታልና ነን ሜታል ሲሆኑ ነው እንጂ ስሙን ብቻ የምንወስደው። 2 ነን ሜታል ከሆኑ ናይትሮጅንም ኦክሲጅንም ነን ሜታል ናቸው አይደለ? እንደሱ ከሆኑ ደግሞ ዳይትራይ የሚል ነገር እንወስዳለን። ስለዚህ መጀመሪያ ላይ ናይትሮጅን አለች። ናይትሮጅን አንድ ስለሆነች ናይትሮጅን እንላለን። ከዛ 2 ኦክሲጅን ስላለች ዳይ እንላለን። ስለዚህ ናይትሮጅን ዳይኦክሳይድ ይባላል ማለት ነው። 15ኛ ኳንቲታቲቭሊ ፎርሙላ 3N2 ሪፕሬዘንትስ ኳንቲታቲቭሊ ከሆነ ኳንቲቲ ከሆነ ምንድነው ነምበር ወይም ደግሞ ከቁጥር ጋር ነው የሚያያይዘው። ስለዚህ 3N2 ምንድን ነው የሚያሳየው ነው የሚለው። ኤ 3 አተምስ ኦፍ ናይትሮጅን 3 የናይትሮጅን አተሞችን ነው የሚያሳየው ይላል። ቢ ደግሞ 2 ሞለኪውልስ ኦፍ ናይትሮጅን፣ ሲ 3 ሞለኪል ኦፍ ናይትሮጅን፣ ዲ 6 ሞለኪል ኦፍ ናይትሮጅን ይላል። እንግዲህ ኮፊሽንቱ የሚያሳየው የናይትሮጅን ሞለኪውልን ነው። ኮፊሽንቱ ደግሞ 3 ነው። ስለዚህ 3 ሞለኪል ኦፍ ናይትሮጅን ነው የሚሆነው ማለት ነው። ኤን2 ሁለት ደግሞች 2 ሰብስክሪፕት የምታሳየው ደግሞ ምንድነው? ናይትሮጅን 2 ሆኖ ነው ኤግዚስት ማድረግ የሚችልበት ተፈጥሮ ማለት ነው። ስለዚህ ናይትሮጅን 2 ሞለኪውሎች የሚለው 3 ናይትሮጅን ሞለኪውሎች የሚሉን ነው የሚያሳይ ማለት ነው። 16ኛው the correct balance chemical equation for the reaction between iron and oxygen to form iron 3 oxide is እንግዲህ አይረን 3 ኦክሳይድን ለመስራት አይረን እና ኦክሲጅን ሪአክት ሲያደርጉ ማጸግብሮች ሲፈጥሩ የሚሰጠው ትክክለኛው ባላንስ ኬሚካል ኢኩዌሽን ነው የሚለው። ስለዚህ አይረን 3 ነው። እንግዲህ አይረን 3 እቺ እንደዚህ የምትል ቁጥር ካለች ስንት ናት ማለት ነው? የአይረን ባላንስ ነምበሯ 3 ናት ማለት ነው። ስለዚህ ኤፍኢ 3 እናደርጋለን 3 ስለሆነ። ከዛ ኦክሲጅን ደግሞ የሚታወቀው 2 ነው። ስለዚህ እንዴት ነው የምናደርገው? ይሄን ክሪስ ክሮስ እናደርገው Fe2 O3 የሚል ፎርሙላ ነው የሚሰጠን ማለት ነው። ስለዚህ አይረን Fe ሲደመር O2 it gives us Fe2 O3 የሚል የት ነው ያለው? መጀመሪያ ኮፊሽንቱን ሳይሆን ሰብስክሪፕቱን መጀመሪያ ይሄን ትክክል የሚወስድልን የቱ ነው? ሲ ማለት ነው። ሲ Fe2 O3 የሚል አለ አይደለ? ስለዚህ Fe2 O3 የምትል ያላችሁትን ፎርሙላ መጀመሪያ ከምርጫችን እንወስዳለን ማለት ነው። ኤ ላይ FeO ስለሆነ ምንም ሰብስክሪፕት ስለሌለው አይሆንም መልሱ። Fe2 O3 እቺ ደግሞ ይሄው መልሷችን ናት ማለት ነው። ስለዚህ እንደዚህ ካለ በኋላ ባላንስ የሚሆነው እዚህ ጋር Fe2 ከሆነ ኦክሲጅን 2 ናት አይደል? እዚህ ደግሞ 3 ስለሆነች ከዚህም 2 እንጨምራለን፣ ከዚህ 3 እንጨምራለን። ስለዚህ አይረን 4 ሆነብን ማለት ነው። እዚህ ጋር 4 ጨምረን እችን ትሆንናለች ማለት ነው። መጀመሪያ ግን ሰብስክሪፕቱ ትክክል መሆኑን ማየት ይጠበቅባችኋል። ከኮፊሽንቱ በፊት ሰብስክሪፕቱ ትክክል መሆኑን አይታችሁ ከዛ በኋላ ኮፊሽንት መጨመር ማለት ነው። ሰብስክሪፕት ማስተካከል አይቻልም፣ ከዚህ በፊትም እንደተነጋገር ነው። 17ኛ ዘ ባላንስ ነምበር ኦፍ ሲሊከን ኢን SiH4 ኢዝ ብላንክ ይላል። እንግዲህ SiH4 ማለት ሲሊከን H4 ነው የሚለው። ስለዚህ ይሄ ከስር ያለው ማን ነው ማለት ነው? እዚች አንድ ናት በውስጥ ታዋቂነት ማለት ነው። እቺ አንድ ናት። ስለዚህ ባላንስ ነምበሩን ለማግኘት እችን ከታች ያለችውን ወደ ላይ ማውጣት ነው። ባላንስ ነምበር ተሰጥቶን ፎርሙላ ለመስራት ከላይ ባላንስ ነምበሮች ጽፈን ወደ ታች ማውረድ ነበር። አሁን ሪቨርስ ነው፣ የዛ ግልባጭ ነው። ስለዚህ እችን 4 ወደ ላይ እናወጣለን ማለት ነው። ከዚህ ትሆናለች። እችን 1 ደግሞ እዚህ እናስቀምጣለን። ስለዚህ የሲሊከን ባላንስ ነምበሩ 4 ነው። የሃይድሮጅን 1 ናት። ክሪስ ክሮስ እናድርገው ፎርሙላውን ይሰጠናል ማለት ነው። ስለዚህ ስንት ነው ማለት ነው? 4 ነው ባላንስ ነምበሯ ማለት ነው። መልሳችን ዲ ይሆንልናል ማለት ነው። 18ኛ the Latin name of potassium is የፖታሺየም ላቲን ኔሙ ማን ነው ነው የሚለው። ማን ነው? ካሊየም ይባላል። ሲምቦሉ KA ሆኖ ከዚህ ከላቲን ኔም ስለተወሰደ ነው። ስለዚህ ካሊየም ይባላል ማለት ነው።
19ኛ ኮንሲደር ዘ ፎሎዊንግ ባላንስ ኬሚካል ኢኩዌሽን። ባላንስ ኬሚካል ኢኩዌሽን ተሰጥቶናል 3MgO2 + 2H3PO4 gives us Mg3 into PO42 + 6H2O ይላል። what is the coefficient of water in chemical equation? ከዚህ ከተሰጠን ኮኤፊሽንት ማለት በግራ በኩል የሚጻፈው ማለት ነው። የውሃ ስንት ነው? 6 ነው ኮኤፊሽንቷ ማለት ነው። ስለዚህ D6 ይሆንልናል ማለት ነው። 20ኛው what is the correct coefficient of nitrogen when hydrogen react with nitrogen to produce ammonia? ሃይድሮጅን ከናይትሮጅን ጋር ተደምሮ አሞኒያም NH3 ሰጠን። ስለዚህ ይሄን ባላንስ አድርጉና ትክክለኛ ኮኤፊሽንቱ የናይትሮጅን ስንት ነው የሚለው። ስለዚህ እዚህ ጋር ይሄን ባላንስ ስናደርግ እዚህ ናይትሮጅን 2 አለ፣ ከዚህኛ 1 አለ። ስለዚህ ይሄን 2 ለማድረግ እዚህ ጋር 2 ኮኤፊሽንት እንጨምራለን አይደል? 2 ኮኤፊሽንት ስንጨምር ናይትሮጅን 2 ሆነ፣ እዚህ ጋር እኩል ሆነ። ሃይድሮጅን ግን ይሄኛው 6 ሲሆን እዚህኛው 3 እንጨምራለን። ስለዚህ አሁን ባላንስ ሆኖልናል ማለት ነው። N2 + 3H2 it gives us 2NH3 ማለት ነው። ስለዚህ ይሄ ባላንስ ከሆነ በኋላ ያለውን ኮኤፊሽንት ነው መውሰድ የምንችለው። ስለዚህ የኤን2 ወይም ደግሞ የናይትሮጅን ኮኤፊሽንቷ ስንት ናት ማለት ነው? ምንም ስላልጨመርንባት 1 ናት ማለት ነው። ስለዚህ ኤ ይሆንልናል። ሾርት አንሰር ስናይ ትዕዛዝ 3 ጊቭ ሾርት አንሰር ፎር ዘ ፎሎዊንግ ኩዌስችን የሚለው ከ21ኛ እስከ 29ኛ ያለው ጥያቄ ነው። 21ኛ ራይት ኬሚካል ፎርሙላ ፎር ዘ ፎሎዊንግ ኮምፓውንድ ነው የሚለው። ኮምፓውንዱ ስሙ ተሰጥቶናልና ኬሚካል ፎርሙላውን ጻፉ ነው የሚለው። ኬሚካል ፎርሙላውን ለመጻፍ ፖታሺየም ፎስፌት ይላል። ፖታሺየም ፎስፌት እንግዲህ ሲጻፍ K3PO4 ተብሎ ነው የሚጻፈው ማለት ነው። ካልሲየም ፍሎራይድ ሲባል ካልሲየም መጀመሪያ እንጽፋለን፣ ከዛ ፍሎራይድ ከሆነ ካልሲየም ከዛ F2 እናደርጋለን ማለት ነው። ይሄን ግን የምትሰሩት ባላንስ ነምበሩን በመያዝ ነው የምትሰሩት መስራት የምትችሉት። ሲ ፎስፎረስ ትራይኦክሳይድ ይላል። ስለዚህ ፎስፎረስ ይሄው P2 ማለት ነው። ትራይኦክሳይድ 3 ኦክሲጅን ያለው 3 ይሆንልናል ማለት ነው። አይረን ቱ ኦክሳይድ ሲሆንስ FeO ይሆንልናል። ይሄን በምትሰሩበት ጊዜ መጀመሪያ ሲምቦልን ትጽፋላችሁ። ለምሳሌ የአይረንን ልስራላችሁ። አይረን Fe ነው። ከዛ ግን 2 ነው የሚለው 2 ከሆነ እዚህ 2 ከተሰጠ የአይረን ባላንስ ነምበሯ 2 ናት ማለት ነው። ከዛ የኦክሲጅን ታውቋላችሁ 2 ናት። ነገር ግን ተመሳሳይ ባላንስ ነምበር ካላቸው ሲምቦሎችን ብቻ መጻፍ ትችላላችሁ ተብሏል። ስለዚህ FeO ብለን እንጽፋለን 2 ስለሆነ 3 ቢሆንም እንደዚሁ ሲምቦሉ ብቻ ነው የሚጻፈው ማለት ነው። ስለዚህ በዚህ መልኩ ነው የምትጽፉት። 22ኛ ደግሞ ኔም ዘ ፎሎዊንግ። አሁን ሲምቦሉ ተሰጥቶን ስም ነው የምንሰጣቸው። እዚህ የመጀመሪያው ማግኒዚየም ሰልፌት ይባላል። ምክንያቱም ATE የሚጨመር ካለ ምንድነው ብለናል? ይሄ ፖሊአተሚክ አይሆን ነበረ። ይሄ ከማግኒዚየም ጋር ያለው ይሄኛው አተም ፖሊአተሚክ ነበረ ATE ከሆነ ማለት ነው። አሁን Al2O3 አሁን ኦክሲጅን ፖሊአተሚክ ሳይሆን ራሷ ኤሌመንት ስለሆነች ምን ትሆናለች? IDE ትጨምራለች እና አልሙኒየም ኦክሳይድ ይባላል ማለት ነው። ሜታል እና ነን ሜታል ስለሆነ IDE ይጨምራል ብለናል። ከዛ ይሄም ሶዲየም ክሎራይድ ነው ማለት ነው። ይሄ 23ኛ ራይት ባላንስድ ኬሚካል ኢኩዌሽን ፎር ዘ ፎሎዊንግ ሪአክሽን ይላል። ባላንስድ ኬሚካል ኢኩዌሽን ነው የምንሰራው። ኤ አሉሚኒየም ፕላስ ክሎሪን it gives us አሉሚኒየም ክሎራይድ ይላል። ስቴፕ 1 ምንድነው የምናደርገው? ይሄን በሲምቦል መጻፍ ነው። ሶ Al + Cl2 it gives us ምን ይሰጠናል ነው የሚለው። አሉሚኒየም ባላንስ ነምበሯ 3 ናት፣ ክሎሪን ደግሞ 1 ስለሆነች AlCl3 ይሆናል ማለት ነው። ይሄ ማለት AlCl እናድርገን ይሄ 3 እቻ 1 ስለሆነች እቺን ክሪስ ክሮስ እናድርጋት ስንት ይሰጠናል ማለት ነው? AlCl3 ይሰጠናል ማለት ነው። ይሄ መጨረሻ ላይ የምናገኘው መልሱ ነው። ይሄ ሰብስክሪፕቱን ለማስቀመጥ እንዲጠቅመን መጀመሪያ ፎርሙላው ምን እንደሆነ ለማስቀመጥ እንዲጠቅመን ነው። እንደዚህ ካስቀመጥን በኋላ ከዚህ በኋላ ባላንስ ማድረግ እንጀምራለን ማለት ነው። ትሪያል ኤንድ ኤረር ወይም ደግሞ በመሞከር ነው የምንሰራው። ይሄ ማለት እዚህ ክሎሪን 2 አለ፣ እዚህ 3 አለ። ስለዚህ 2 እና 3ን ለማጣመር አሁንም በዚህኛው 3 ላለው 2 መጨመር ነው፣ 2 ላለው ደግሞ 3 መጨመር ማለት ነው። ስለዚህ ለክሎሪን 3 ጨመርን፣ ለዚህ ለAlCl3 ለሚለው ደግሞ 2 ጨመርን። ከዛ አልሙኒየም ስንት ሆነ? 2 ሆነ አይደለ? ስለዚህ አልሙኒየም እዚህ ጋር 2 እንጨምራለን ማለት ነው። ስለዚህ ይሄን ይመስላል በባላንስ ስናስቀምጠው። ቢ ደግሞ ሶዲየም ፕላስ ኦክሲጅን ጊቭስ አስ ሶዲየም ኦክሳይድ ይላል። ይሄም መጀመሪያ በሲምቦል ማስቀመጥ ይጠበቅብናል። ሶዲየም ማለት Na ነው። ኦክሲጅን ደግሞ ራሱን ችሎ 2 ነው መቀመጥ የሚችለው O2 ማለት ነው። it gives us ሶዲየም ኦክሳይድ የሚባለውን ደግሞ በባላንስ ነምበሩ አማካኝነት ስናስቀምጥ Na
እና ኦ አይደለ? ስለዚህ ሶዲየም ቫለንስ ነምበሩ 1 ነው፣ ኦክሲጅን 2 ነው። እቺ ወደዚህ ትወርዳለች፣ እቺ ወደዚህ ትወርዳለች። ስለዚህ ፎርሙላው እንዴት ይሆናል? Na2O ይሆንልናል ማለት ነው። እዚህ በኋላ ቫለንስ ነው የምናደርገው። ቫለንስ ለማድረግ እዚህ 1 ኦክሲጅን አለች፣ እዚህ 2 ኦክሲጅን አለች። ስለዚህ ለዚህ ለሶዲየም ኦክሳይድ 2 እንጨምራለን፣ 2 እዚህ ጋር ማለት ነው። ይሄው ከዛ ይሄ 2 ከሆነ ሶዲየም ስንት ሆነ ማለት ነው? 2 ሲባዛ በ2 4 ሆነ። ስለዚህ ለዚህኛው ሶዲየም 4 ጨምረን ቫለንስ አደረግነው ማለት ነው። ሲ ደግሞ ፖታሺየም ፕላስ ዋተር ኢት ጊቭስ አስ ፖታሺየም ሃይድሮክሳይድ ፕላስ ኦክሲጅን ይላል። ይሄ መጀመሪያ ፎርሙላውን ፖታሺየም ሲደመር ውሃ ፖታሺየም ሃይድሮክሳይድ እና ሃይድሮጅን ብቻውን መቀመጥ ስለማትችል H2 ማለት ነው። ከዛ በኋላ ባላንስ ለማድረግ ከዚህ ሃይድሮጅን 2 አለች፣ እዚህማ 2 አለች እንዳለ ይቆያል። እዚህ ጋር ፖታሺየም 1 አለች፣ እዚህማ 1 አለች። እሺ ኦክሲጅን ላይ እንሄዳለን። ኦክሲጅን ከዚህ 1 አለች፣ ከዚህ 2 አለች። እዚህ 2 ካለች ለዚህ እቺኛይቱ 2 መጨመር ይጠበቅብናል። ስለዚህ 2KOH አደረግን። ከዛ ከዚህ 2 ከጨመርን K 2 ሆነች ማለት ነው። K በዚህ 2 ከሆነች በዚህም 2 መጨመር ይጠበቅብናል። ከዛ በኋላ ሃይድሮጅንን ስናይ ሃይድሮጅን ከዚህ 2 አለ፣ ከዚህም 2 አለ 4። ስለዚህ የዚህኛው 2 ጨምረን 2 ሲባዛ በ2 4 ይሆናል። እዛ ባላንስ ሆነ ማለት ነው። ስለዚህ ባላንስ ኬሚካል ኢኩዌሽን በዚህ መልኩ ይሰራል። 24ኛ what is the chemical symbol of silver ይላል። የሲልቨር ኬሚካል ሲምቦል Ag ነው። Ag ይሄ ከላቲን የሚመጣ ሲምቦል ነው። 25ኛ what is the name of the starting material in chemical reaction በኬሚካል ሪአክሽን ስታርቲንግ ማቴሪያሉ ስሙ ምን ይባላል? ሪአክታንት ይባላል። ኤንዲንግ ማቴሪያሉ ከሆነ ደግሞ ፕሮዳክት ይባላል ማለት ነው። 26ኛ what is the meaning of coefficient number and subscript in writing chemical equation ኮኤፊሽንት እና ሰብስክሪፕት ሚኒንግ ወይም ደግሞ ትርጉሙ ምንድነው ነው የሚለው። ይሄ ኮኤፊሽንት እና ሰብስክሪፕት ለምሳሌ 2H2O ብንል እዚህ ጋር ኮኤፊሽንት ማለት ይሄ ማለት ነው፣ በዚህ በግራ በኩል የተጻፈው እሱ ማለት ነው። ስለዚህ ኮኤፊሽንት ሚኒንግ ምንድነው? ነምበር ኦፍ ሞለኪውል ሁለት የውሃ ሞለኪውሎች ማለት ነው። አጠቃላይ እነዚህ ነምበር ኦፍ ሞለኪውል ያሳያል። ሰብስክሪፕት ደግሞ ለምሳሌ እቺ 2 ማለት ነው ታች የምትጻፈው እሷ ነምበር ኦፍ አተም ኢን ሞለኪውል ውስጥ ከውሃው ሞለኪውል ውስጥ ምን ያህል አተም ምን ያህል ሃይድሮጅን አተም አለ። ስለዚህ ነምበር ኦፍ አተም ነው የሚያሳየው ማለት ነው። ሰብስክሪፕቱ እያንዳንዱ አተም ነው፣ ኮኤፊሽንቱ ደግሞ ነምበር ኦፍ ሞለኪውሉን ነው የሚያሳየን ማለት ነው። 27ኛ ዱሪንግ ኬሚካል ሪአክሽን ሂት ኢነርጂ ሜይ ቢ ሪሊዝድ በኬሚካል ሪአክሽን ጊዜ ሂት ኢነርጂ ወይ ደግሞ ሙቀት ሪሊዝ ይደረጋል፣ ይወገዳል። ዳዝ ዘ ቴምፕሬቸር ኦፍ ዘ ሪአክሽን ኢንክሪዝ ኦር ዲክሪዝ ኤክስፕሌን ይላል። ስለዚህ የቴምፕሬቸሩ የሪአክሽኑ ቴምፕሬቸር ይቀንሳልስ ወይስ ይጨምራል? ኤክስፕሌን አድርጉ ነው የሚለው። ስለዚህ ቴምፕሬቸር ሪሊዝ በሚያደርግበት ጊዜ ቴምፕሬቸር ኢንክሪዝ ቢካዝ ሂት ኢዝ ሪሊዝ ሂት ሪሊዝ ስለሚደረግ ቴምፕሬቸር እየጨመረ ማለት ነው፣ ጨምሯል ማለት ነው። 28ኛ the source of electrical energy in our country is water and wind የኤሌክትሪካል ኤነርጂ ምንጫችን ምንድነው? በሀገራችን ውስጥ ውሃና ነፋስ ነው። mention other possible electrical energy source our country can use ሀገራችን ውስጥ ከነዚህ ከውሃና ከነፋስ ውጭ የምትጠቀመው ለኤሌክትሪካል መስሪያነት የምትጠቀመው ሌላ ሶርስ ሜንሽን አድርጎ ዘርዝሩ ነው የሚለው። መልስ ስናይ አዘር ፖሲብል ኤሌክትሪካል ሶርስ ኢንክሉድ ምን አለ? ሶላር ኢነርጂ አለ፣ ከፀሐይ የሚገኝ ኢነርጂ ማለት ነው። ጂኦተርማል ኢነርጂ፣ ፎሲል ኢነርጂ የሚባሉት ፎሲል ፊውል ወይም ደግሞ ነዳጆች እነዚህ ለኤሌክትሪካል ሶርስ ናቸው። ለኤሌክትሪካል ኢነርጂ ሶርስ ሊሆኑ ይችላሉ ማለት ነው ከውሃና ከነፋስ ውጪ። 29ኛ ስቴት and explain the law of conservation of mass ነው የሚለው። law of conservation of mass ምንድነው ነው የሚለው። law of conservation of mass states that law of conservation of mass ምንድነው የሚያትተው? mass is neither created nor destroyed during the chemical reaction በኬሚካል ሪአክሽን ጊዜ ማስ አይፈጠርምም አይጠፋምም እና አተምም አይፈጠርምም አይጠፋም ይሆናል ማለት ነው። ማስና አተም አይፈጠሩም አይጠፉም ነው የሚሆነው። የlaw of conservation of mass ዋና ሐሳቡ እሱ ነው ማለት ነው። እንግዲህ የዛሬ ክላሳችን ይሄንን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።